ፈጣሪ ይመስገን። እግዚአብሔር የተመሰገነ ይሁን ለዚህ ሰዓት ያደረሰን። አንድ ቀን ቢከፋ አንድ ቀን ደግሞ ይገርማል። አንድ ቀን ደስ ይላል፣ አንዳንድ ቀን ሊከፋን ይችላል፣ አንዳንድ ቀን ደግሞ ደስ ሊለን ይችላል። ግን መሆን ያለብን ትልቁ ነገር ማድረግ የሚያለብን የልማት አርበኛ መሆን አለብን። ድህነትን ለአንዴና ለመጨረሻ ጊዜ ማንኮታኮት አለብን። ለአንዴና ለመጨረሻ ጊዜ ኢትዮጵያ ላይ ለማኝ የተባለች ነገር መፈጠር የለበት። ከእጅ ወደ አፍ ትሁን፣ ሰርቶ ይቅር፣ ትንሽ ትሁን፣ ራስን ችሎ መግባት ደስ አይልም። ልጄ ራስን ችሏል፣ ልጄ ብቻውን ያው ስራ ላይ ነው ያለው፣ ቤተሰብ ሲያወራ ደስ አይልም። ስለዚህ በማንኛውም አቅጣጫ ኢትዮጵያ ድህነት ነው ችግሯ። ኢትዮጵያ ድሃ ናት። ድህነቷ ነው የእሷ ጠላት እንጂ ሌላ ጠላት የላትም። ኢትዮጵያ ድህነቷን ታሸንፋለች። ኢትዮጵያ ጠላቶቿን አንኮታኩታ ዱቄት እንዳደረገች ጠላቷ ማን ነው? ድህነቷ። ድህነት የሚባለው ነገር አንኮታኩታ ታሸንፋለች። እርግጠኛ ሆኜ የማወራው ነገር እግዚአብሔር እዛ እማጽናለሁ። እግዚአብሔር ለምና የእውነት ኢትዮጵያ የምትባል ሀገር 88 ብሔር ብሔረሰቦች ውስጥ 86 ናቸው። 88 ብሔር ብሔረሰቦች ውስጥ እንደ አፍሪካ ድህነቷን ታንኮታኮታለች ኢትዮጵያ ማለት ነው። እንደ አፍሪካ ደረጃ ድህነት ነው የኛ ጠላት። ምንም ጠላት የለም። ድህነቷን ታንኮታኮታለች። እግዚአብሔር አትስሙ። እግዚአብሔር ስራና ጥርና እኔም እረዳሃለሁ፣ ጉልበት እሆናለሁ። አንተ ስትሰራ በረከት ታገኛለህ። በምትሰራው ላይ በረከት ይጨመርበታል። እግዚአብሔር ይረዳል። ኢትዮጵያ እግዚአብሔር ያላት ኃያል እግዚአብሔር ያላት ሀገር ነው። ኢትዮጵያ ጀግና ልጆች ያላት በጀግና ልጆቿ የኮራች ሀገር ናት። መቼም ማታፍርባቸው ጀግኖች አላት። ኢትዮጵያ ትልቅ ነበርን ትልቅ እንሆናለን የሚባለው ነገር ትልቅ ነን ነበርን የሚባል ነገር የለም። ኢትዮጵያ ትልቅ ናት። እግዚአብሔር ትልቅ ያደርጋል። ድህነትን ለአንዴና ለመጨረሻ ግን እናንኮታኩተዋለን። እጅ አለን እግር አለን የሚያስብ አይኖርም። ከመሬት ጋር መገናኘት ብቻ በተለያየ ስራ ዘርፍ መሬትን መታገል ነው። መሬትን ከታገልክ ያልፋል። ምንም ሌላ ነገር አያስፈልግም። ክረምት ከበጋ የሚባል ነገር የለም። ቀን ከሌሊት ከመሬት ጋር መታገል ነው። ድህነታችን ነው ጠላታችን፣ ሌላ ጠላት የለም። ጠላት በሚመጣበት አቅጣጫ ሁሉ እናሳፍርና እንመለሳለን። ችግር የለም። ኢትዮጵያ ጥበበኛ ናት። ጥበብ ናት። ጥበባት ሀገር ናት ኢትዮጵያ። ከምንም ጠላት የለም። ድህነታችንን ለማሸነፍ ከሰይጣን ጋር ቢሆን እንሰራለን ብለናል። ድህነታችንን ለማንኮታኮት ከሰይጣን ጋር እንሰራለን ብለናል። እየሰራን ነው። ማንንም አላሳፈርንም፣ ማንንም አልፈራንም። ለአንዴና ለመጨረሻ ችግር ካለን እንመካከርና እንመላለሳለን። ተተቻችተን ስንተቻች ከባድ ችግሮችን እናሳልፋለን። እና ኢትዮጵያን እግዚአብሔር ይርዳት። በአርበኛ ልጆቿ
ጭንቅላቷን ታንኮታኮታለች፣ ድህነቷን ታንኮታኮታለች። ጠላቷ ድህነቷ የድህነት አርበኛ መሆን አለበት። እንዘምትበታለን አንድ ቀን ድህነት የምር አንድ ቀን ብቻ አይደለም፣ ድህነት ላይ እንዘምትበታለን። በቃ አርበኛ እንሆንበታለን። እርግጠኛ ሆኜ የማወራው ነገር ለማንኮታኮት ማለት ነው። የአንዴና ለመጨረሻ ጊዜ ለማሸነፍ ታሪክ እንሰራለን። ታሪክ በድህነት ላይ ታሪክ እንሰራለን። እንዲህ ናቸው እንዲህ እስክንባል ድረስ ማለት ነው። እግዚአብሔር ለዛ ያውቃል። እንዴት አሰልጥነን እንዴት እንደምንሰራበት ፈጣሪ ይርዳል። የድህነት አርበኛ ተብለን እንድንታወቅ ድህነትን አንኮታኩቶ ጣሉት የሚባለው ፈጣሪ ለዛ ድረስ ለዛሬ 10 ዓመት ምን አይነት ኢትዮጵያን ገንብተን እንደምናያት ተስፋ አለኝ፣ ህልም አለኝ፣ ይታየኛል። የእውነት እኔ አውርቼ አልጨርስም። አሁን ባወራ ብዙ አወራለሁ፣ ሰዓት ያልቅብኛል። ሰዓት ራሱ አይበቃኝም ላወራ። የኛን ችግር አውርቼ ለመጨረስ ራሱ ሰዓት አይበቃኝም። 24 ሰዓት አወራዋለሁ። የማያልቅ ችግር ነው ኢትዮጵያ ውስጥ ያለው። ችግራችንን ግን እለት በእለት እየቀረፍን እንሄዳለን። በአንድ ቀን የሚሆን ነገር አይደለም። በአንድ ደቂቃ የሚቀረፍ ነገር አይደለም። በአንድ ሰከንድ የሚቀረፍ ነገር አይደለም። በወር ውስጥ የሚቀረፍ ነገር አይደለም። ከዘመናት ውስጥ ይቀረፋል። በየአመቱ የምንቀርፈው ነገር ሊሆን ይችላል። ኢትዮጵያ ታጋይ ናት። ኢትዮጵያ ኃያል ናት። ኢትዮጵያ ብረት ናት፣ ድንጋይ ናት። ትሰራ ጠንካራ ናት ማለት ነው። ታደርጋለች። አደርጋለሁ ብላ የምትነሳውን ነገር ታደርጋለች። መንግስትዬ አንዴና ለመጨረሻ ጊዜ የምወድን የምልህ ነገር የማወያይ ነገር ጠላቶቻችን ታሪክ አርግተን ኢትዮጵያን ከሀያል ሀገራት ጋር ለማምጣት የጣርን ጀግናዎች፣ ጠላታችን አሳፍረን የመለስን ጀግናዎች፣ የዱሮ አባታችን አርበኝነት ያዝን ጀግናዎች አሁንም ለድህነታችን አርበኛ ነው። አንዴና ለመጨረሻ ጊዜ ማጸናት ነገር አሰልጥን፣ ለድህነት አሰልጥን፣ አርበኛ አርጋቸው። የአሁን ትውልዶች አሁን ተመርቀው የሚወጡትን ተማሪዎች በሙያ ዘርፋቸው ሰልጥኑ፣ አርበኛ ለአንዴና ለመጨረሻ ጊዜ ወገባችን አስረን እንነሳበታለን። በቃ ይሄ ከተደረገ እርግጠኛ ነኝ ድህነት ይንኮታኮታል። የምንፈልገው አቅጣጫ ላይ እንደርሳለን። እግዚአብሔር ኢትዮጵያን ይጠብቅ። እግዚአብሔር የኢትዮጵያን ሕዝብ አብዝቶ ይባርክ። ኢትዮጵያ ለዘላለም ትኑር።